በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አይንተ እግዚአብሔር አበው መነኮሳት ወካህናት፣ የተከበሩ የደብራችን ጸሐፊ አይንተ እግዚአብሔር ሁላችሁ በዚህ ያላችሁ አው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምዕመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? እንደምን አላችሁ? ክብርና ምስጋና ለዚህ ሰዓት ላደረሰን ለእግዚአብሔር ይሁን። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የምንሰማውን ሁሉ የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር የእኛንም እንዲባርክልን የእሱ ቅዱስ ፍቃድ ይደረግልን። ይህ ቃል የሚሰማችሁ ሁሉ ሐሳበ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ አውቁ። የጽድቅንም ቃል ደስ የሚያሰኙ ጆሮዎች አድምጡ። በዚህም በቅጽርም ያላችሁ በተለያየ ዓለም ሆናችሁም በዚህም በሶሻል ሚዲያው ለምትከታተሉ ሁሉ የእግዚአብሔር ሰላም በእናንተ ላይ እንደ ዝናብ ይውረድላችሁ። የዚች ቅድስት ቦታ በረከት በሁላችን ላይ አድሮ ይኑር። ክብር ምስጋና ለሥላሴ ይሁን። እናመሰግነዋለን። እግዚአብሔር የተመሰገነ ይሁን። በመጨረሻ በልጁ ተናገረን የሚል ትምህርት ነው ዛሬ የማስተምረው። ስብከት አይደለም፣ ትምህርት ነው። መምህር ግሩም ድም ሲናገሩ በደንብ አድርጋችሁ ስሙ ተብሏል። መጨረሻ ላይ ጥያቄ ጠይቃለሁ። ጥያቄውን ሙሉ ለሚመልስልኝ ሰው መጽሐፌን ሽልማት ሰጣለሁ። ትምህርቱ ላይ መጨረሻ ማለት ነው። መጋቤ ሐዲስ ዛሬ እዚህ ስመጣ አራተኛዬ ነው። ዛሬ አራተኛዬ ነው። አንደኛ የመጣሁት የዛሬ 30 ዓመት በፊት ነው። መጀመሪያ የመጣሁት ያልተወለዳችሁ ብዙ ናችሁ። ለጉባኤ የመጣሁት የዛሬ 30 ዓመት አንድ አስተምሬያለሁ። ሁለተኛ ቀጥሎ የመጣሁት መላከ ገነት ጸጋ የሚባሉ ጎን ላይ ያለው ማህበር ነበራቸው። እዚህ የሰንበት ቤት ይቅርታ የሰንበቴ እና ትንሽ ለየት የሚል ገጠመኝ አለኝ። ከኔ ጋር አሁን አሜሪካን ሀገር የሚገኝ ቀሲስ አካሉ በመሰንቆ መዝሙር የሚያጅብ እና እሳቸው ለምነው የመጣሁት ይቅርታ እንዲህ ማለት ያው እውነቱን መናገር ነው። እና እንደው ምክንያቱም በጣም ጉባኤ ሰፊ ጉባኤ አለ። በዛም እንደው ልጆቼን እንደው ብለው መጣሁ። ከዛ በስማም ብዬ ጀምሬ መዝሙር ልጀምር አኬ መሰንቆ ይመታልኛል። ከዛ መዝሙር ጀመርኩ። መዝሙሩ ትዝ ይለኛል። አማኑኤል ሆይ የሚል ነበር። አማኑኤል ሆይ ስል ተቀበል አለኝ ከማለት ከዛ ከሰመቱ ነው እና አዝማሪ ነው የመሰል ነው እሱ መሰንቆ ይዞ ነው እና ትንሽ ጠላ ቀምሷል ሰውየው። በቃ ተቀበል አለኝ። አይ ቆይ መዝሙር ነው እንዴ እኔን ተቀበለኝ ብያለሁ። እና ሁለተኛው እሱ ነው። ሶስተኛው ለለቅሶ መጥቻለሁ አንዴ። አራተኛው ዛሬ ነው። ለወንጌል ግን ሁለቴ ወይ ሶስቴ ነው ማለት ነው። ዘማሪ ሉል ሰገድ ረፈድ አድርጓል ስለተባለ እኔ ደግሞ አለ ከጀርባ ነበረ አንድ መዝሙር ዘምሬ ወደ ትምህርቱ ገባለሁ። ሰዎች ደስ ይበለን የሚለውን እንዘምራለን። እዛው እያላችሁ ያለ ጭብጨባ ያለ እልልታ እንዘምራለን። መዝሙር ላይ ነው ጭብጨባ ክልክሉ እንጂ ሌላ ንግግር ላይ አይደለም። አሁን ታምር ቢነገር መጨብጨብ ችግር የለም። መዝሙር ላይ ግን በዛ ነው። ስለዚህ ከኔ ቀጥለው ተናገሩ። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው።
ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። ውለታው ብዙ ነው፣ ምን ይከፈለዋል? በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለእኔ የሰጠህ፣ ተመስገን ብቻ ነው አምላክ ላንተ ያለኝ። እንደ በርጤሜዎስ እውር የነበርኩኝ፣ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉ ለመንገዴ ብርሃን ሆኖኛል፣ የእርሱ ስለሆንኩኝ ሰላሙን ሰጥቶኛል። በድንቅ አጠራርህ በፍቅር የጠራኸኝ፣ ከአጋንንት እስራት ነፃ አወጣኸኝ። አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ኃጢአት ባርነት ተነሱና መስግን፣ ውለታው ብዙ ነው ይከፈለዋል፣ ተመስገን ብቻ ነው። የዕዳ ደብዳቤን ጌታዬ ቀደደ፣ የማዳኑን ሥራ ባይኔ አይቻለሁ። ቸርነቷ አያልቅም ድንቅ የሆነ ጌታ፣ ስሙን እናመስግን እንዘምር ያላፍታ። ሰዎች ደስ ይበለን በድንቅ አጠራርህ በፍቅር የጠራኸኝ፣ ከአጋንንት እስራት ነፃ ያወጣኸኝ። አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው ኢየሱስ ተመስገን። ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። ምን ይከፈለዋል? ምን ይከፈለዋል? ምን ይከፈለዋል? ምን ይከፈለዋል?
ይከፈለዋል? ምን ይከፈለዋል? ምን ይከፈለዋል? አሜን። ክብር ምስጋና ለሥላሴ ይሁን። በመጨረሻ በልጁ ተናገረ። የዕለቱ ትምህርት በዚህ ርዕስ ነው። ትምህርት ነው። በተወሰነ ደቂቃ ይህንን አስተውላችሁ እንድትሰሙ አምላካችን መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖርልን። በሐዋርያት መካከል የነበረች ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት ማምላክ ወላዲተ አምላክ በእኛም መካከል ትሁንልን። እግዚአብሔር አምላካችን የምንሰማውን ቃሉን በልቡናችን ሚስጥሩንም እንደዚሁ በአእምሯችን እንዲቀርጽልን የእሱ ቅዱስ ፍቃድ ይሁንልን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ሁሉ በልቦናችሁ ያስረጽላችሁ። የዕለቱ ትምህርታችን ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው የመጀመሪያው ምዕራፍ ላይ ይሆናል። በአጠቃላይ ዕብራውያን 13 ምዕራፎች ሲኖሩት ይህ መልእክት በአብዛኛው የብሉይና የሐዲስን አንድ ላይ አስማምቶ የሚናገር መጽሐፍ ነው። ይህ መጽሐፍ ሙሉ በሙሉ በአሁኑ ሰዓት በዓለም ላይ የሚፈጸመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። ምክንያቱም ብሉይን ከሐዲስ አስተባብራ የያዘች ቤተክርስቲያን ይህቺ ቤተክርስቲያን ብቻ በመሆኗ ነው። አንዳንዶች ድንገት እንዳደነግጡ በአውሮፓ በሌላ እምነት ይህ የዕብራውያን መልእክት ቢነበብ ሙሉ አይደለም፣ ጎዶሎ ነው ለነሱ። ሙሉ የሚሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሲነገር ነው። እንዴት ብትሉ ለምሳሌ በ9ኛው ምዕራፍ ላይ የብሉይን አገልግሎት ከሐዲስ ኪዳን ጋር በማጣመርና በማዋሃድ ስለ መጀመሪያይቱ መቅደስና ስለ ኋለኛይቱ መቅደስ በዝርዝር ይናገራል። ስለ ብሉይ ዘመን መስዋዕትና ስለ ሐዲስ ዘመን መስዋዕት ይናገራል። ስለዚህ ይህ ደግሞ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው ብሎ የተናገረ የኢየሱስ ክርስቶስን ቃል ሙሉ በሙሉ የሚፈጽም ነው። ለምሳሌ በዓለም ላይ ብቸኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሰንበት ቀዳሚት ሰንበት ብላ ቀዳሜን ዕለተ ሰንበት ክርስቲያን ደግሞ በሚለው እሁድን የምታከብር እቺ ቤተክርስቲያን ብቻ ናት። በዚች ቤተክርስቲያን ያደረገን ኢየሱስ በመሰረታት መቅደስ ውስጥ ዛሬ ያቆመንና ያጸናን እርሱ የቅዱሳን አምላክ የናዝሬቱ ኢየሱስ ክርስቶስ አዶናይ ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ክብር ምስጋና ለስሙ ይድረሰው። ስለዚህ በዚች ብቻ ይፈጸማል። የናዝሬቱ ኢየሱስ የሚል ተጠቅም ያለው የናዝሬቱ ኢየሱስ የሚለው ራሱ ቃል ትንቢት የምታውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። የትኛውንም የፕሮቴስታንት እምነት ጠይቁ፣ የትኛውንም የካቶሊክ እምነት ተከታይ ጠይቁ፣ ማንኛውንም ሰው ጠይቁ። በማቴዎስ ወንጌል ላይ ምዕራፍ 2 መጨረሻ ላይ በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ የሚል ቃል አለ። በነቢያት እንደተነገረ ናዝሬት ገብቶ በዛ ኖረ የሚል ቃል አለ። በየትኛው ነብይ ነው የተነገረው የሚለውን አንድም ከኦርቶዶክስ ውጪ ይሄን ሊያመጣላችሁ አይችልም። ሂዱና ጠይቁ። ያልኩት ገብቷችሁ በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ ይላል አይደል? ንገሩኝ። በነቢያት ናዝሬት ገብቶ ኖረ ናዝራዊ ይባላል ተብሎ የተጻፈው ተፈጸመ። ይሄን ሂዱና የት ጋር የተጻፈው ብላችሁ ጠይቁ። እሱን ያመጣላችሁ ሰው ካለ እኔ እቀጣለሁ። አዲሶ በለው ፕሮቴስታንት በለው መናፍቅ በለው ሌላም ስም ስጠው። የትኛው ጋር ነው ነቢያት የተናገሩት? ብዙ ጊዜ የናዝሬቱ ኢየሱስ የሚለውን ቃል ይጠቀማሉ አይደል? የት ጋር ነው እንደዛ የተባለው የሚለውን ጠይቆ መልስ ካገኛችሁ እኔ እቀጣለሁ። ማንም አይነግርህም። ለምን አልነግርህም? ማንም አይነግርህም።
በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው በትርጓሜ በሚስጥር እየተነገረ የሚነገረው። አሁንም በዚህች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባው። መልካም ትምህርታችን ዕብራውያን ምዕራፍ 1 ቁጥር 1 እና ቁጥር 2 ነው። አለቀ ትምህርታችን። መጽሐፉ ምንድነው? ዕብራውያን። መጽሐፉ ምንድነው? ወደ ዕብራውያን ምዕራፍ ስንት ነው? ምዕራፍ 1 ቁጥር ስንት ነው? 1 እና 2 ብቻ ነች ትምህርታችን። መጽሐፉ ምንድነው? ዕብራውያን ምዕራፉ ስንት ነው? 1 ምንም 4 ቁጥር ስንትና ቁጥር ስንት ነው? 1 እና 2 አለቀ። ቃሉን አነበዋለሁ። እግዚአብሔር መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር፣ ልብ በሉ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ወይም ተናግሮ ብሎ ይቀጥላል። መልካም ተናገረ። በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲሁ እንትካት ይላል በግዕዝ። ከኔ ቀጥላችሁ ድገሙት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ይሄ አንዱ ቁጥር ነው። ቁጥር 2 ደግሞ ይቀጥላል። ተናግሮ ብሎ አማርኛ ይመጣና ይላል፣ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ትምህርታችን ምንድነው? በመጨረሻ በልጁ ተናገረን የሚል ነው ኃይለ ቃላችን። ይሄ ነው ቁጥር 2 ላይ። እሱንም ላስብላችሁ፣ ተናገሩ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ይሄ ነው ትምህርታችን። አሁን እዚህ ውስጥ የምነግራችሁ ወሳኝ በተለይ አራት ነገሮች አሉ። በዚህ ትምህርት ውስጥ የምነግራችሁ አራት ትምህርት ነው የምንማማረው ብለን። ዝግጁ ናችሁ? ቦናችሁ ክፍት ነው? አእምሯችሁ ክፍት ነው? መቼም በዚህ ሰዓት የሚያቀራፋ የለም፣ ሁሉም ይሰማል። እሑድ ነው ትንሽ የሚያስቸግረው፣ ጠዋት ላይ እንቅልፍ የሚያስቸግረው፣ ሌሊት መጥቶ ለማስቀደስ ለነዚህ ነው። አንድ እናት ወንድ ልጅ አላት። ልጁ የ6 ዓመት ነው። አብራው እንዳታቆመው ከአያቱ ጋር ይቁም ብላ አያቱን ይዛ ሄደች። ከዛ አያቱን ይዛ ሄዳለች። ከዛ ልጁን አስጠንቅቀዋለች። አያትየው ትንሽ ቁጭ ካሉ እንቅልፍ ነው ይዛቸው እና አደራ አባባ እንዳይተኛ ልክ ሊያንቀላፋ ሲል ቀስቅሰው ብላችሁ። እሷ በሴቶች ነው የምትቀመጠው። ስለዚህ ልክ ተቀምጦ ታያለች። ስታይ እሷ በደንብ አድርጋ ነግረዋለች። ስትወጣ 1 ብር እሰጥሃለሁ፣ ስለዚህ ጠብቅ አያት። ምንም ችግር የለም አየ፣ 1 ብር ደግሞ አግኝቼ ነው ያለ። ከዛ ትምህርት እየሰጠ እሳቸው እንዲህ ይላሉ፣ ይሰግዳሉ። ከዛ ቀስቅስ ትላለች። ልጁ ጸጥ። ከዛ በኋላ ሲወጡ ተረድልች። ምን ብዬ ነበር? ቀስቅሰው አላልኩም ብለሽ ነበር። 1 ብር እሰጥሃለሁ አላልኩም? እሱ 2 ብር እሰጥሃለሁ አለኝ። ስለዚህ አሁን በቃ ሁላችሁም ዝግጁ ናችሁ ለመስራት። መልካም። መጽሐፉ ምንድነው? ዕብራውያን ምዕራፍ ስንት ነው? ቁጥር ስንትና ስንት ነው? 1 እና 2 በቃ አለቀ። መልካም። ምንድነው የሚለው ልብ በሉ። አሁን ቁጥር 1 ላይ ብዙ ነገር ነው ያለው። ቁጥር 1 ላይ ነው ያለው። ስንት ነገር እንዳለ ተመልከቱ። እናንብበው ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ነው የሚለው። አሁን እዚህ ውስጥ ልብ በሉ። አንደኛ ትርጉም የሚያስፈልገው ከጥንት ጀምሮ ምንድነው? ጥንት አንደኛ ከጥንት ጀምሮ ምን ማለት ነው? ከጥንት ጀምሮ። ሁለተኛ እግዚአብሔር በብዙ አይነትና በብዙ ጎዳና። ሁለተኛ በብዙ አይነት ምን ማለት ነው? ሶስተኛ በብዙ ጎዳና ምን ማለት ነው? አራተኛ ለአባቶቻችን፣ አምስተኛ በነቢያት። እነዚህ ዝርዝር ያስፈልጋቸዋል። ጳውሎስ ሐዋርያ የዕብራውያን ክርስቲያኖችን የሚያስተምራቸው እምነት ድንገት የመጣች አይደለችም። ተመልከቱ። ክርስትና ሲመጣ ክርስትና
ድንገት የመጣች አይደለችም። ከኦሪት ነው የምትቀጥለው። ኦሪት ከሕገ ልቡና ነው የምትቀጥለው። ስለዚህ ይሄ ነው የኢትዮጵያ እምነት ብለን ስንናገር፣ 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል ነው። ስለዚህ ጳውሎስ ሐዋርያ እዚህ ጋር የሚናገረው ምንድነው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ይላል። ለማን የተናገረው? ለአባቶቻችን። በማን የተናገረው? በነቢያት። ስለዚህ እግዚአብሔር በነቢያት ተናግሯል አልተናገረም? ነቢያት ተናግረዋል አልተናገሩም? ነቢያት በኦርቶዶክስ ክርስቲያን ክብር አላቸው የላቸውም? ክብርና ምስጋና ለእግዚአብሔር ይድረሰው። ቅዱሳን ነቢያት የምንላቸው ቁጥራቸው ደግሞ ዋና ዋናዎቹ ነቢያት እንገራቸው። ቁጥራቸው ዋና ዋና ነቢያት ቁጥራቸው ስንት ነው እንገራቸው? 31 ነው። ዋና ዋና ነቢያት ቁጥራቸው ስንት ነው? 31። በሁለት ይከፈላሉ። 31 በሁለት ሲከፈሉ 15ቱ ነቢያትና 16ቱ ነቢያት ይባላሉ። 15ቱ ነቢያት ካህናት ይሄንን በደንብ ያውቃሉ። ጸሎተ ዕጣን ላይ የምናነሳቸው ናቸው። በጸሎተ ዕጣን ላይ 15ቱ ነቢያት እንደውም ማለት ነው 15ቱ ሌላ ናቸው። ለምሳሌ ሊቀ ነቢያት ማን ነው? ሙሴ ነው። ሊቀ ነቢያት ማን ነው? ሙሴ። ሙሴ ከ15ቱ ነው እንጂ ከ16ቱ አይደለም። ኤልያስ በቴስቢ ዘገለዓድ የነበረው ኤልያስ ነቢይ ኤልያስ ቁጥሩ ከ16ቱ አይደለም። 16ቱ የሚባሉት ደግሞ መጽሐፍ የጻፉት ናቸው። እነሱ 16ቱ በሁለት ይከፈላሉ። አበይት ነቢያትና ንዑሳን ነቢያት፣ ደቂቅ ነቢያት ይባላሉ። አበይት ነቢያት የተባሉት 4 ናቸው። እነዚህም ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ናቸው። ደቂቅ የተባሉት ደግሞ እነ ሆሴዕ፣ እነ አሞጽ፣ እነ ዘካርያስ፣ እነ ሚክያስ፣ እነ ሚልክያስ፣ እነ ዘካርያስ፣ እነ ሶፎንያስ፣ እነ ሐጌ፣ እነዚህ ደግሞ ደቂቅ ነቢያት ይባላሉ። ትምህርት እሱ ስላልሆነ ነቢያት የሚለው ብቻ ወስጄ ልናገር ብዬ ነው። ስለዚህ ምንድን ነው ያለው ሐዋርያው ጳውሎስ? በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ስለዚህ እምትካት የሚለው ጥንት የተባለው ምንድን ነው? በነቢያት የተናገረው ስትሉ 5500 ዘመን ቀድሞ በ5500 ዘመን ውስጥ እግዚአብሔር በማን ነበር ሲናገር የነበረው? በነቢያት ይናገር ነበር። በልጁ ተናገረ ይላል። አሁን እዚህ ብነግራችሁ በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲሁ እምትካት ሲል ለአባቶቻችን ተናገረ ሲል ጳውሎስ ነቢያት የተናገሩትን እንሰማለን ነው የሚለው? አንሰማም ነው የሚለው? እንሰማለን ነው የሚለው። ነቢያት የተናገሩት በብሉይ ዘመን ነው። ስለዚህ የኢትዮጵያ ቤተክርስቲያን ከሌላው ዓለም የምትለየው ብሉይን ከሐዲስ አስተባብራ ይዛል። ለምሳሌ በብሉይ ዘመን ታቦት አለ የለም? ዛሬ እኛ ታቦት አለን የለም? በብሉይ ዘመን ዕጣን አለ የለም? ዛሬ በእኛ ዘንድ ዕጣን አለ የለም? ሌሎች ጋርስ ያለው አለ የሌለው ይኖራል። ታቦት ግን የለም። ተመልከቱ። በብሉይ ዘመን ያሉ ነገሮች ዛሬ በእኛ ያሉ አሉ። እነዛ ብሉይን ከሐዲስ አስተባብረን ያዝን በመሆናችን ነው። ስለዚህ ከጥንት ዘመን ጀምሮ የሚለው 5500 ነው። ከዛ በኋላ 5500 ዘመን ሲፈጸም በልጁ ተናገረ ማለት ኢየሱስ ክርስቶስ ሰው ሆነ። እንዲህ የሚል ቃል ለአዳም ተነግሮታል። አዳም ከገነት ከወጣ በኋላ አንድ ቀን ለእግዚአብሔር መስዋዕት አቀረበ። መስዋዕቱን ያቀረበው ምንድነው? ከገነት አዕዋፍ ዕፅ አምጥተውለት ፍሬ የዕፅ ፍሬ አምጥተውለት እሱን ይዞ አዕዋፉን ተከትሎ ወደ ገነት የሚገባ መስሎ ሲሮጥ ሰይጣን መጣና እግሩን በድንጋይ መታው። አዳም ደማ። አዳም ሲደማ ያንን ደም ከፍሬው ጋር መስዋዕት አድርጎ ለእግዚአብሔር አቀረበ። ያን የእግዚአብሔር ቃል ኪዳን ገባለት። ምን አለው? በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ። ከኔ ቀጥላ ተናገሩ። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። ከማ ተወልጄ አድንሃለሁ? ከስንት ቀን ተኩል በኋላ? 5 ቀን ተኩል የተባለው 5 ቀን ተኩል አለ። ልጅ ልጅ የተባለው ወላሂ ልጅ ልጅ አይደለም።
አዳም ሴትን ወልዷል፣ ሴት ሄኖስን ወልዷል። እሱ አይደለም። የልጅ ልጅ የተባለችው ድንግል ማርያም ናት። 5 ቀን ተኩል የተባለው ደግሞ 5500 ዘመን ነው። ከዛ 5500 ዘመን ወደ የትኛው ያደላል? ወደ 6 አይደል? ሉቃስ 1:19 ላይ በ6ኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ። የተላከውም ወደ አንዲት ድንግል ነው፣ የድንግሊቱም ስም ማርያም ነበረ ይላል። የኔና የእናንተ እናት እመብርሃን ለስም አጠራሯ ክብር ምስጋና ይግባል። ወደ እሷ ተላከ ይላል። ወደ እሷ ተላከ። በስንተኛው ወር? በስድስተኛው ወር ማለት በስድስተኛው ሺህ ማለት 5500 በስድስተኛው ሺህ። ስለዚህ እምትካት የሚለው ከጥንት ጀምሮ የሚለው በብሉይ ዘመን ነቢያት ተናገሩ። በአዲስ ኪዳን መጽሐፍ የሚጽፍ ነቢይ አይነሳም፣ የለም። አንዳንድ ሰዎች ነቢይ ምናምን ይነጋገራሉ። በአዲስ ኪዳን ነቢያት የሚል ስም ሊኖር ይችል ይሆናል። መጽሐፍ የሚጽፍ ነቢይ ግን የለም። ትንቢት ተነግሯል። ይወለዳል፣ ይጸነሳል። ቀድሞ ለመወለድ ጥንቱ መጸነስ ነው። ተጸነሰ፣ ከዛ ተወለደ፣ ከዛ ተጠመቀ። ለተጠመቀ ጥንቱ ተወለደ ነው። ተሰቀለ። ይሄ ሁሉ ትንቢት እንደገና ይመጣል። አልቋል። ተነግሮ ትንቢት ተነግሯል። ስለዚህ ነቢያት የተባሉት ጥንት ተናግረው ጽፈው አልፈዋል። 5500 ዘመን የሚለው እሱ ነው። ከዛ በኋላ ምን ይላል? በብዙ መክፈልት በብዙ ነገር እግዚአብሔር ለአባቶቻችን ተናገረ ብሎ ሲያመጣ 5500 ዘመን እስኪፈጸም እግዚአብሔር በነቢያት አድሮ ለአባቶቻችን ተናገረ ይላል። በብዙ ነገር ወበብዙ መክፈልት። በብዙ ነገር ማለት በ10ቱ ትእዛዛት፣ ወበብዙ መክፈልት ማለት ወነበቦ ያለው ምን አልኩ? በብዙ ነገር ስንቱ ትእዛዛት? 10ቱ። ወበብዙ መክፈልት በብዙ አይነትና ጎዳና ያለው አይነት 10ቱ ትእዛዛት ጎዳና ወነበቦ ያለው ምን ማለት ነው? ህግ በሁለት ይከፈላል። ህግ በሁለት ይከፈላል። 10ቱ ትእዛዛትና ሌላ 572 በላይ የሆኑ ህግጋት በብሉይ ዘመን። 10ቱ ትእዛዛት የምታውቋቸው ናቸው። ኦሪት ዘጸአት ምዕራፍ 20 ብዙ ሰው የማያውቀው ግን 572 በላይ የሚደርሱ በአይሁዶቹ ወደ 613 የሚጠጉ ህግጋት አሉ። እነዚህ ወነበቦ ይባላል። ወነበቦ ማለት እንዲህ አለው እያለ እግዚአብሔር ለሙሴ እያለ የሚለው እነዚህ ህግጋት ናቸው። ስለዚህ በእነዚህ ሁሉ እግዚአብሔር ምን አለ? ተናገረ። ለሙሴ እኮ ሲናገር ለእኛ ነው። ለኤልያስ ሲናገር ለእኛ ነው። ለኢሳያስ ሲናገር ለእኛ ነው። ለኤርምያስ ሲናገር ለእኛ ነው። ስለዚህ እግዚአብሔር ምን አለ? ህግና ነቢያትን ለመሻር የመጣው እንዳይመስላችሁ። ይሄን ቃል ድገሙልኝ። ምንና ምንን ለመሻር የመጣው አይመስላችሁ? ህግና ህጌማ የሙሴ ነቢያት ትንቢት፣ ይሄን ለመሻር አልመጣሁም። የሉቃስ ወንጌል ምዕራፍ 24 ነው። ክርስቶስ ከሞት ከተነሳ በኋላ የሉቃስ ወንጌል ምዕራፍ 24 ምን አለ ነው የሚለው? አይምሯቸውን ከፈተላቸው። አይምሯቸውን ከፍቶላቸው ምን ነገራቸው? ስለሱ በህግ በነቢያት በመዝሙር የተጻፈውን ተረጎመላቸው። ልብ በሉ፣ በህግ በነቢያት በመዝሙር ስለሱ የተጻፈውን ተረጎመላቸው። ኢየሱስን እኛ የምናውቀው የዛሬ 2000 ዓመት አይደለም። ኢየሱስን እኛ የምናውቀው ከድንግል ማርያም ሲወለድ አለ። ከድንግል ማርያም ከመወለዱ አስቀድሞ አለ እግዚአብሔር ወልድ አለ። በነቢያቱ የተናገረው እሱ ነው። እመጣለሁ ያለው እሱ ነው። እወርዳለሁ ያለው እሱ ነው። እጠመቃለሁ ያለው እሱ ነው። እሰቀላለሁ ያለው እሱ ነው። በነቢያት ይህንን ነገሩን። ሁሉም ነቢያት ይህንን መሰከሩልን። ድንግል ማርያምን የምናውቃት የዛሬ 2000 ዓመት አይደለም። እኛ ድንግል ማርያምን የምናውቃት ገና ያኔ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ከልጅ ልጅ ተወልጅ የሚለው በቀሌምንጦስ መጽሐፍ የተጻፈውን ትርጓሜ በዛ ላይ ስታዩ በዘርህና በዘሯ ጠላትነትን አደርጋለሁ ብሎ እመቤታችን ከሰይጣን ጋር እንደማትስማማ በግልጽ የነገረን ገና ያኔ 3ኛው ምዕራፍ ላይ ነው። ድንግል ማርያምና ሰይጣን በፍጹም ሊገናኙ አይችሉም። ድንግልን ከነቀፍ የክርስቶስ ነህ፣ ድንግልን ከነቀፍ የዲያብሎስ ነህ። አለቀ። ይሄ ነው። ስሟ ለዘላለም ምስጉን ይሁን። ስለዚህ እግዚአብሔር አስቀድሞ ነግሮናል። ትንቢቱ ሁሉ ቀድሞ የተነገረን ነው። በ10ቱ ትእዛዛት
ወነበቦ አለው በ570ዎቹ በላይ በእነዚህ ሁሉ እግዚአብሔር ተናገረ። ሁለት በብዙ አይነትና በብዙ ጎዳና ነበር ያለው። በቤት ስትገቡ ቁጥር 1 ቁጥር 2 ታነባላችሁ። በብዙ አይነትና በብዙ ጎዳና ማለት ደግሞ በምሳሌና ያለ ምሳሌ። በምሳሌ አስተምሯል፣ እንበለ ምሳሌ አስተምሯል። ከዚህ ቀጥሎ የምነግራችሁ እግዚአብሔር በምን አይነት ምሳሌ እንዳስተማረን እነዚህን ላስብላችሁ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። አራት ነገሮች አራት ነገራቸው አሉ። አንዱ አራት ይሄ ድገሙ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። እነዚህ አሁን ምሳሌ ናቸው። እንዴት? ለምሳሌ መሶበ ወርቅ ጎሞር የተባለ ያኔ በውስጡ መና የተቀመጠበት ትዛላችሁ። መሶበ ወርቅ በሙሴ ጊዜ መና ወርዶ አስቀምጦት የለ ለልጅ ልጅ ይቀመጥ አለው። መናው በጣም የሚገርም ነው። የመናው ነገር መና እስራኤል ሲወርድላቸው ዮሐንስ ወንጌል ምዕራፍ 6 ላይ በደንብ ታውቃላችሁ። መናው ሲወርድላቸው እስራኤል መቼ ነበር የሚወርደው? እሁድ ይጀምርና እስከ መቼ ነው የሚወርደው? እስከ ዓርብ። ከእሁድ እስከ ዓርብ ነበር። ቅዳሜ ወርድ ነበር። ምን ነው አይወርድም። ቅዳሜ ምንድን ነው? ሰንበት። ከዛ ምን ተባሉ መሰላችሁ? መናውን ለምሳሌ ቅዳሜ ስለማይወርድ ዓርብ የቅዳሜንም ጨምራችሁ ሰብስቡ ነው። አሁን እናንተ ሁላችሁ ለምሳሌ ሙሴ አዘዛችሁ፣ በቃ ትእዛዙን ልስጣችሁ። ሙሴ ህዝቡን ያዘዘው አሁን መና ሊወርድልን ሁላችሁም መመሪያ ተሰጣችሁ። መናው የሚወርደው መቼ ነው? በየዕለቱ ነው። አንድ ቀን ግን አይወርድም። መቼ ነው የማይወርደው? ቅዳሜ። ይሄ 40 ዓመት ታሪክ ነው። በ40 ዓመት ውስጥ በማይወርድ አሁን አንድ ነገር ልበሉ። ትእዛዝ አንድ ሰኞ መና ልትለቅሙ ነው። ሰኞ መና ስትለቅሙ ለማክሰኞ መልቀም አትችሉም፣ ክልክል ነው። ለመቼ ብቻ ነው የምትለቅሙት? ለሰኞ ብቻ። ሁለተኛ ትእዛዝ ዓርብ ስትለቅሙ ቅዳሜ ስለማይወርድ የቅዳሜንም ምን አድርጋችሁ ትለቅማላችሁ? ጨምራችሁ። የስንት ቀን ትለቅማላችሁ? ይሄ ትእዛዝ ተሰጠ። ሰኞ መና ወረደ፣ ልትለቅሙ ወጣችሁ። የስንት ቀን ነው የምትለቅሙት? ያን ቀን አይደል? አንዳንድ ሰዎች ምን አሉ መሰላችሁ? በሉትና ጣፈጣቸውና እንደማን ስለነበረ ነገ አይወርድስ ለነገ ምን ሰብስባል? ስስታም ትውልዳ ለነገ ምን ሰብስባል? ሙሴ ግን ምን ያለው? ለአንድ ቀን ብቻ አይደል ትእዛዙ? ለነገስ ይቻላል? መቼ ነው የሚቻለው? ለነገ አንድ ቀን ብቻ። መቼ? ዓርብ ብቻ። አሁን ምን አደረጉ? አንዳንድ እስራኤላውያን ነገ መናው ባይወርድስ አሉና የሰኞን ሰበሰቡና ለነገ ብለው አስቀመጡት። ጠዋት ተልቷል። አያችሁ? ጠዋት ተልቷል። ማክሰኞ ዕለትም ለሮብ ብለው የለቀሙ ነበሩ። ሮብ ጠዋት ሊከፍቱት ሲያው ምን ሆኗል? ተበላሽቷል፣ ተልቷል። ዓርብ ቀን ደግሞ የመቼንም ጨምራችሁ ልቀሙት ነው? የቅዳሜ። ስለዚህ ዓርብ ስንት ነው የምትለቅሙት? የስንት ቀን? የሁለት ቀን ለቀሙ። አሁን ሰኞ ቀን የለቀሙት ጠዋት ምን ሆኖ ነበር? ተልቶ ነበር። ዓርብ ቀን የለቀሙት ግን ቅዳሜ ጠዋት ሲከፍቱት ምንም አልሆነም፣ ትኩስ ነው። የእግዚአብሔር ትእዛዝ እንዲህ ነው። እግዚአብሔርን መሸወድ አይቻልም። ክብርና ምስጋና ለዘላለም ለስሙ ይድረስ። አንዳንድ ሰዎች ይሄ ነው በሕይወታችሁ ሁሉ ነው። በቃ በሕይወታችሁ ሁሉ ነው። አንዳንድ ሰው እግዚአብሔር የሚሸውድ ይመስላል። አንድ ሰውዬ ስለተሳለ ስለቱን መሰለህ ይሄን ካደረክልኝ ሰንጋዬን በሬን ሸጬ ስለትን አግባለሁ። ስለቱ ደረሰ፣ ጨነቀው። አንዳንድ ሰው እኮ ሲናገር መጠንቀቅ አለበት። መክብብ የሚናገር ይሄን ነው። 5 ተጠንቀቅ፣ ወደ መቅደስ ስትገባ እግሮችንም ጠብቅ፣ አንደበትንም ከልክል። ዝም ብለህ አትናገር። ከተናገርክ ግን ምን አድርገው? ፈጽሞ። ሰውየው ሰንጋ የተሳለው ሰንጋ ይሸጥ ያለው ሰንጋውን ስለቱ ደረሰ፣ ገበያ ይዞ ወጣ ሊሸጥ። ከሰንጋው ጋር አብሮ ደግሞ ዶሮ ይዟል። ሰዎች መጥተው ስንት ነው ሰንጋው ሲሉት 1000 ብር። 1000 ብር እንካ። አይ ብቻውን አይሸጥም። ከማን ጋር የሚሸጠው? ከዶሮዋ ጋር። በዚያ ልጅማ ዶሮ 50 ሳንቲም ነች። አይ ዶሮዋ እንኳን ውድ ነች። ስንት ነች? 100 ሺህ ናት።
ቀለኛ ሶቴ ሌላ ሰው መጣ። ዶሮዋ ስንት ነጣ? 100,000 ዶሮ። አዎ 100,000። ይሄ ሰንጋ 1,000። በቃ ሰንጋው ሽጠን ለብቻ ይሸጥ። አንድ ሰው መጣና ዋጋው እኮ አንድ ነው፣ ቀያየረ 101,000 ብር ከፍሎት ገዛ። መጣ። አምላኬ ሰንጋዬ ስንት እንደሸጥኩ አይተሃል? አባታችን ስለተነበረኝ ይኸው 1,000 ብር ይቻላል እንደዚህ ቶቶ ያለው እሱ ደግሞ የባሰበት ቶቶ ይሻይላል። በሬው እኮ ጠፍቶ 3 ቀን የለም፣ 3 ቀን አስፈልገው የለም። መጣና ቅዱስ ሚካኤል ብሎ ስለተሳለ ወጣ ሲል በሬው ቆማ። ሚካኤል ቶቶ አግኝቼዋለሁ። ሽቆዳ ይሰራል እግዚአብሔር። ሽቆዳ እዛ ቀበሌ ሽቆዳ እዚያ ይሰራል። መናውን ተመልከቱ። ለነገ አትልቀሙ ተባለ፣ አትልቀሙ አለቀ። በቃ ትእዛዝ ነው። ትእዛዝ እንድንሰማ ያደርገን እግዚአብሔር። ከዛ ምን ሆነ መሰላችሁ? እንዲህ ሆኖ መና በመሰብ ወርቅ ተደርጎ እንዲቀመጥ ተደረገ። በመቅደስ ውስጥ መናው ተደርጎ ተሰፍሮ በመሰብ ወርቅ ውስጥ ተቀምጦ ለልጅ ልጅ ሁሉ ሲቀመጥ አልተበላሸም፣ አልተለወጠም፣ አልተቀየረም። እጅግ የሚገርም። ስለዚህ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁም ትካት በብዙ ነገር ተናገረ ሲል አንዱ ምንድን አለ? መሶበ ወርቅ፣ 2 ማዕጠንተ ወርቅ፣ 3 በትረ አሮን። እንዲህ እያልን የምንዘረዝራቸው እነዚህ ተቋመ ወርቅ 4 ሚስጥር አላቸው። ከዛ ውስጥ አሁን የወሰነው ምንድን ነው? መሶበ ወርቅ። መሶበ ወርቅ ማለት መሶብ ታውቃለች አይደል? መሶቧ የምንድን ነች ማለት ነው? የስፌት አለ፣ የሰበዝ አለ፣ የአለላ አለ። የምንድን ነች መሶበ ወርቋ? የወርቅ ነች። ውስጧ ደግሞ ምን አለበት? መና። ዮሐንስ ወንጌል 6 ስታነቡ መናው ማን ነው? ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። መናው ማን ነው? ንገሩኝ ስሙን። መናው ማን ነው? ኢየሱስ ክርስቶስ። ያቺስ የወርቅ መሶብ ማን ነች? እመቤታችን። በቃ ያንዲን ኦርቶዶክስ ማለት ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ ይሄን ቃል ይሄ ተጻፈ ነው፣ ሙሴ የጻፈው ነው። ይሄ ቃል አሁን ሁሉ ጊዜኛ ቅዳሴ ሲገባ አንድ ቀን አይቀርም። ሁሌ ነው የሚባለው። ዲያቆናት አንቺ ውጡን የሚያዘኝ ሁሌ የምንለው እኮ ነው። ሁሌ የምንለው ይሄ አሁን ቅዳሴ ሲገባ አሁን አንድ ዲያቆን መጥቶ ካለ ቢያስታውሳችሁ ታውቁታላችሁ። አንቺ ውጡ መሶበ ወርቅ እያለ አስታውሳችሁ ቅዳሴ ታስቀድሳላችሁ። እሑድ የሚያስቀድስ ብልቅስ እሑድ የሚያስቀድስ እሺ፣ የማያስቀድስ ይቀደስ ባይቀደስ ምን አገባኝ? ብዙዎቻችሁ በዛ ትመስላላችሁ። ተመልከቱ። አሁን ይሄንን ምስጢር ስሙት። ቆይ መምህር ያዜሙልና አንቲ ውእቱ መሶበ ወርቅ ቅዳሴ ስንገባ የምንለው አሁን ያልኳችሁን ታሪክ በቅዳሴ ብትሉ፣ በድጓ ብትሉ፣ በትርጓሜ ብትሉ ሁሉ ጊዜ የምንለው ነው። አንቲ ውእቱ መሶበ ወርቅ እንተ ውስቴታ መናህው ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ ዓለም። እግዚአብሔር ያክብርልን። አሁን እንግዲህ ተመልከቱ። አሁን ያልኳችሁን በዜማ እንለዋለን። ሌላ ቦታ